ፓርቲያችን ብልጽግና የሚገነባው ህንጻ ብቻ አይደለም። ብልጽግና አስተሳሰብ ይገነባል። ብልጽግና የህዝቡን ሁለንተናዊ ኑሮ ያሻሽላል። ዛሬ ባለንበት ደረጃ በርካታ የፓርቲና የመንግስት ኢኒሼቲቮችን እንደ ክልል ተግባራዊ እያደረግን ያለን። እንደምታውቁት የሌማት ትሩፋት በሁሉም አርሶ አደር አካባቢ በሁሉም የገጠርና ከተማ አካባቢ ሰፊ ስራዎችን በመስራት የዶሮ መንደሮችን፣ የወተት መንደሮችን፣ የስጋ መንደሮችን፣ የአሳ መንደሮችን ወዘተ በሚል የፓርቲያችን ፕሬዝዳንት እሳቤዎችን ወደ መሬት በማውረድ በክልላችን በጣም ሰፊ ስራዎች እየተሰሩ ነው ያሉት። ውጤትም እየተመዘገበ ያለበትን ነባራዊ ሁኔታ እየፈጠርን ነው ያለነው። ይሄ ብቻ አይደለም። በበጋ ስንዴም ሰፊ ስራዎች እየተሰሩ ያሉበትና ውጤት እየተመዘገበ ያለበት የነዚህ በርካታና ድምር ውጤቶች ዋናው መነሻው የመደመር እሳቤ የመደመር መንግስት እሳቤ እንደመሆኑ መጠን ክልላችንም በዚህ ደረጃ ራሱን ችሎ ከተደራጀበት ጊዜ አንስቶ በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ ሰፊ ምርታዎችን እንዲያስመዘግብ እድል ሰጥቶታል ማለት ነው። በዚህ ሂደት እየታዩ ያሉ ስራዎች ተስፋ ሰጪ ናቸው። አሁን በቅርቡ በክልላችን የጀመርነው የጭቃ ቤቶችን የመቀነስ የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ ያስቀመጡትን አቅጣጫ ተግባራዊ በማድረግ ሰፋፊ ስራዎችን እየሰራን ነው የምንገኘው። አሁን ለማሳያነት በሸካ ዞን ወረዳ ላይ በቆ አካባቢ መንደር ኦልሞስት 10 ቤቶችን በጣም ዲዛይኑን በጠበቀ መልኩ ሰርተን ለአርሶ አደሮቻችን እያስተላለፍን ያለንበት ሂደት አለ። ይሄ ሁሉ የሚያሳየው ብልጽግና ፓርቲ የህዝቡን ኑሮ ለመቀየር ለማሻሻል ገጠሩን ትራንስፎርም በማድረግ የአርሶ አደሮቻችንን ኑሮ ህይወት በመቀየር ቀጣይ ያሰብነውን ሀገራዊ ብልጽግና ሊያረጋግጡ የሚችሉ በርካታ ስራዎች እየተሰሩ ያሉበት ሂደት ነው ያለው። ብልጽግና ፓርቲ የሚናገር ሳይሆን የሚተገብር፣ ሰርቶ የሚያሳይ፣ ጀምሮ የሚያቆም ሳይሆን ጀምሮ የሚጨርስ፣ ጨርሶ የሚያቆም ሳይሆን አዳዲስ ልማቶችንም የሚፈጥር እጅግ በጣም ተአምራዊ የሚባል ፓርቲ ነው። ይሄ ፓርቲ በአፍሪካ አይደለም በዓለም ደረጃ አንቱ እየተባለ ሊጠራ የሚችል ትልቅ ፓርቲ ነው። ከእሳቤው አንፃር ከተግባሩ አንፃር እያስመዘገበ ካለው ውጤት አንፃር ይሄን እድል በደንብ መጠቀም ይኖርብናል ማለት ነው። በኢትዮጵያ ታሪክ ባለፉት በርካታ ዘመናት የፖለቲካ እሳቤዎችን አሳልፈናል። እንደምታውቁት ከንጉሳውያን ጊዜ ጀምሮ እስከ ኢህአዴግ ጊዜ ድረስ በርካታ እሳቤዎችን አሳልፈናል። ነገር ግን በእነዚህ እሳቤዎች ሁሉ አንድም ቦታ ላይ ስለ ወንድማማችነት ተሰብኮ አያውቅም። አንድም ቦታ ላይ ስለ እህትማማችነት ተሰብኮ አያውቅም። አንድም ቦታ ላይ ስለ አብሮነት ተሰብኮ አያውቅም። አንድም ቦታ ላይ አንድነትን ሊያጠናክር በሚችሉ እሳቤዎች ተቃይቶ አያውቅም። ነገር ግን ብልጽግና ከምስረታው ጀምሮ ዋናው መሰረታዊ ጉዳይ የህዝቦችን አንድነት፣ አብሮነት፣ ወንድማማችነት በጋራ የመቆም በጋራ የመበልጸግ እሳቤን አንግቦ ስለተነሳ እንደምታውቁት ከውስጥም ከውጭም ጠላት ቢተባበር እንኳን ብልጽግናን ሊነቀንቀው አልቻለም። ለምን? በእያንዳንዱ ህዝብ አእምሮ ውስጥ ብልጽግና ስላለ፣ በእያንዳንዱ አርሶ አደር ቤት ውስጥ ብልጽግና ስላለ፣ በእያንዳንዱ ወጣት አእምሮ ውስጥ ብልጽግና ስላለ ይሄን ብልጽግናን እሳቤ በማስፋት የበለጠ አካባቢያችንን የማልማት የበለጠ አካባቢያችንን ወደ ተሳለጠ ደረጃ የማሻገር ስራዎችን መስራት ይኖርብናል።